ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ወንድማችን ማለት ምክንያት በውስጣቸው በየቤቱ በመላው ነው ያለቀሱት የምዕመናን በኢትዮጵያ ያሉት የምዕመናን ለቅሶ ብቻ አይደለም። በደብረ ሰላም ብቻ የፈሰሰው ራስ መንዙ ያመጣው ነው። ለዚህ እሱ ነፍስ የምትደሰተው እኛም ልባችን የሚያርፈው እሱ ደስ የሚያሰኝ እንዲህ ያለ መንፈሳዊ በረሃ አድርገን በአንድ ዓይናችን እያለቀስን በሌላው ደግሞ እየቀደስን እያዘንም እየተጽናናንም ማለት ተገቢ ስለሆነ ያገለገለባት ደብረ ሰላም በዚህ በደብረ ሰላም በትንሹ ከ20 ዓመት በላይ ለምን 18 ዓመት ነው። የዛሬ 18 ዓመት በዚህ ባልይ ጾም ነው በእሱ አማካኝነት ወደዚህ ደብር የመጣው 18 ዓመት እሱ ደግሞ ከ20 ዓመት በላይ በዚያው ደብረት ብዙ ወንጌል ዘርዘብተው አንዳንድ ጊዜ ልባችን ደንድኖ የተዘራውን ወንጌል አንሰማም አንለወጥም ብለን ስናስቸግረው ደግሞ እንባ ዘርቷል። በዚህ ቦታ በእንባ ሰርቶ ያውቃል። እና እመቤታችን ወደ ላይኛው ቤትህ እኔ ወዳለሁበት መምጣትህ አልቀረም፣ ነገር ግን እዛም ደግሞ የለፋህበት የደከምክበት ስለሆነ ከደጄ ነው የምሸኝህ ብላው እንግዲህ ጥቂት ቀን ሲቀረው መጥቶ እዚህ አረፈ። ይሄ አሁን የእግዚአብሔር ሐሳብ የእግዚአብሔር ስራ ነው። ለእኛም ደግሞ እግዚአብሔር እድል ሰጥቶናል። እናካሄዳለን። አሁን ተባል ነው የሚሉት ያውቃሉ። ወጣችሁ መስቀሉን ያዙ፣ ወንጌል ያዙ። ወንድማችን ጨክነን ወገባችንን አስረን ሸኝባል። ምን ልናደርጋቸው ልንመሳቸው እኛ ከምንወደው በላይ አምላክ ይወደዋል፣ ጌታው ይወደዋል። እሱም ደግሞ ሩጫውን በድል ያጠናቀቀ በክብር ያጠናቀቀ የሁሉ ወዳጅ ትልቅ ሐዋርያ የዘመናችን ቅዱስ ጳውሎስ ነው። በዘላለምና በእንደዚህ አይነት እሱ እግዚአብሔር ነውና ደስ ያሰኘው ያሉ በዚህ መዳን ያለው ለምን መስከር አንለው ከ36 ዓመት በላይ 30 ቀን ወንጌል እየሰበከ ያለውን የቆየ ትልቅ ሐዋርያ እና እግዚአብሔር ጠራው። ለምን ተጠራ አንል ግን ክብራችን የሚቀጥል ማለት ነው።
አብዝቷል ትዕግስት ጽናቱን አድለኝና ይህን ቀን አልፎ ልገና የማያልፍልህ ሁሉ መልካም ሐዘን መከራ ይታልፋል የማታዝን ሁሉም ያልፋል ሐዘን መከራ ይታልፋል የማይቻለው በእርሱ ተችሎ ስንቱ ታለፈ ስንቱ ተጥሎ በሚያበረታው ጌታ በትተን እዚህ ደርሰናል ሁሉንም አልፈን የማያልፍልን ሁሉም ያልፋል ሐዘን መከራ ይታልፋል የማታዝን ሁሉም ያልፋል ሐዘን መከራ ይታልፋል የማያፍስሎኛ የኋሊፌ የማልችለውን አየሁት ሁሉ ሲያልፋየው ሁሉ ስትረታ ምንድነው ዋጋ ተመስገን ጌታ የማያልፍልን ሁሉም ያልፋል ሐዘን መከራ ይታልፋል የማታዝን ሁሉም ያልፋል ሐዘን መከራ ይታልፋል ተስፋ ያረኩት ጠፍቷል ከፊቴ ያስጨንቀኛል ብቸኝነቴ እኔ አልቻልኩትም ጽናት ጎሎኛል አልፌ ልየው ያ ይሻለኛል የማያልፍልን ሁሉም ያልፋል ሐዘን መከራ ይታልፋል የማታዝን ሁሉም ያልፋል ሐዘን መከራ ይታልፋል ማርያም ሐዘን ዘማሪ ዲያቆን ይርጋ ጥላሁን እባላለሁ። በአገር ቤት በደብረ ሰላም ቅዱስ እስጢፋኖስ ቤተ ክርስቲያን ለረጅም ዓመታት በዝማሬ ጉባኤ በመምራት እንዲሁም በቅዳሴ ሳገለግል ቆይቻለሁ። እንዲሁም ደግሞ በተባበሩት አረብ ኤሚሬትስ ዱባይ የቅዱስ ሚካኤል ቤተ ክርስቲያንን በማገልገል በስራ ለ5 ዓመታት ከቆየው በኋላ ወደዚህ ሀገር መጥቻለሁ እንደ እግዚአብሔር ፈቃድ። እዚህ ላይ መናገር የምፈልገው መምህራችን መምህር ዘላለም ለራሱ የኖረ ሰው አልነበረም። የሚኖረው ለሌሎች ነበር።
ሕፃናትን ያጎርስ ነበር፣ የተራቡትን ይደርስ ነበር። ለእኔ ከነዛ ካገዛቸው ሰዎች እንዳንዱ የሚያስፈልገኝን ሁሉ ያሳካልኝ መምህሬ፣ አባቴ፣ ወንድሜ ነው። ሲያረግ አረኩ አይልም። የሚያረገው ሁሉ በድብቅ በስውር ነው። ዛሬ ሀዘኑ ለእኔ በጣም ከባድ ነው። ስለ እሱ መናገር አልችልም። ስላደረገልኝ ነገር ማንሳት አልችልም። እግዚአብሔር ነፍሱን በደጋጎቹ በአብርሃም፣ በይስሐቅ፣ በያዕቆብ አጠገብ እንዲያኖር እለምንለታለሁ። እግዚአብሔር የእሱን ፈለግ እንድንከተል ቤተ ክርስቲያንን በቅን እንድናገለግል ሁላችንንም ያግዘን እላለሁ። ለቤተሰቦቹ መጽናናትን፣ ለመላው ሕዝበ ክርስቲያን ሁሉ መጽናናትን እመኛለሁ። ዲያቆን ይርጋ ከዋሽንግተን